ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና እድምተኞቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ዛሬ እንግዲህ ዕለተ እሑድ ነው። በዕለተ እሑድ ደግሞ መረጃን ይዘን ወደ እናንተ ብቅ ብለናል። ቀን ላይ አንዳንዳችሁ እንግዲህ አብዛኞቻችሁ በየአብያተ ክርስቲያናት የወንጌልን እውነት ሰምታችኋል ብለን እናምናለን። ነገር ግን አሁን ደግሞ መረጃ ደግሞ አስፈላጊ ስለሆነ ይህንን በተመለከተ ፓስተር አለማየሁ ካለበት ቦታ ሆኖ መረጃውን አሰባስቦልናል። ዛሬ እንግዲህ አገልግሎት ላይ ነበረ፣ ወጣ ብሏል ወደ ገጠር። እንግዲህ ጥሩ ጊዜ እንደነበረው ተስፋ አደርጋለሁ። እሱም ይነግረናል። ከተጣበበ ሰዓት ብቅ ብሎ መረጃ ሊያቀብለን ወደኛ ስለመጣ በእጅጉ እናመሰግናለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን በየጊዜው በየቀኑ በየሳምንቱ እንደገናም ደግሞ በነገውም በተነጎዲያውም ሳምንቱን ሙሉ አዳዲስ መረጃዎች ይገኛሉም ይሰማሉም ይደመጣሉም። ነገር ግን እነዚህ መረጃዎች ወሬ ብቻ ሳይሆኑ ለኛ የማንቂያ ደወሎች ስለሆኑ በእጅጉ ያስፈልጉናል። ይህን በተመለከተ እንግዲህ ፓስተር አንድ መረጃ ይዞልን መጥቷል። እስኪ ይህንን መረጃ ከማቅረቡ በፊት ሰላምታ ላቅርብለትና በቀጥታ እንግዲህ ወደ መረጃችን ወደ ውይይታችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ያው ቀደም ብዬ ተናግሬ ያለው አገልግሎት ላይ ውለሃል፣ ድካሙ አለ። ነገር ግን ለአድማጮች ደግሞ መረጃን ማጋራት አለብኝ ብለህ ከተጣበበች ሰዓት ከረፍትህ እንግዲህ ይህንን መረጃ ወደኛ ይዘህልን መጥተሃል። ጥሩ ጊዜ ነበረ። እንዴት ነበር? እንደው በመጠኑ ለአድማጮች የነበረውን ብታካፍለን። ቆንጆ ጊዜ ነበር፣ ጥሩ ጊዜ ነበር። እግዚአብሔር ይመስገን። እግዚአብሔር ጥሩ ጊዜ ሰጥቶናል። ወደዚህ ወደ ገጠሩ ስትሄድ በቃ ንጹህ ነገር ስለምታይ በጣም አርቲፊሻል ነገሮች አትመለከትም። እግዚአብሔር የሚከብርበትን ነገር ታያለህ። በቅንነትና በየዋህነት ሰዎች ሲያመልኩ እና ወደ እግዚአብሔር ደግሞ ሲመጡ ታያለህ፣ ሲድኑ ታያለህ። ይሄ ደስ የሚያሰኝ ነው። ከዚህ በላይ ምን እረፍት አለ? አይ እንደው አድማጮችም እንዲረዱ ያህል ነው። መረጃህን ግን ማቅረብ ትችላለህ። እንግዲህ ምንድነው አሁን ላይ በዓለም ሚዲያዎች ላይ የተንሸራሸሩ ያሉ ሁለት ትልልቅ ስጋቶች ዓለም ላይ ተደቅነዋል እና አንደኛው ስጋት እንግዲህ በሁለት ገጽታ እየተገለጸ ነው። አንደኛው የዓለም መሪዎች አሁን ላይ ከፍተኛ ስጋት ውስጥ እየገቡ መምጣታቸው ነው። ሁለተኛ ደግሞ ሳይንቲስቶች፣ በዓለም ላይ ያሉ ሳይንቲስቶች ከፍተኛ ስጋት ውስጥ እየገቡ መምጣታቸው ነው። እንግዲህ ሳይንቲስቶቹ በምንድን ነው የሚሰጉት የሚለው በተለይም ደግሞ በዚህ የኤርታሌው የቮልካኖ ፍንዳታ ከተከሰተ በኋላ ያለው ነገር እጅግ አስጊ እንደሆነ የዓለም ሳይንቲስቶች እየተናገሩ ነው። መናገር ብቻ ሳይሆን የአቅጣጫው እንዲህ አይነት ክስተቶች ሊከሰቱባቸው ይችላሉ ተብሎ በሚጠበቁበትና በሚገመቱበት ቦታ ላይ የሳተላይት ምስሎችን በመውሰድ እነዛን እንግዲህ ያው በእውቀት በመተንተን ምን እያሉ ነው? ከፊት ለፊት ከፍተኛ የሆኑ ፍንዳታዎች በተለያዩ ቦታዎች ሊከሰቱ ይችላሉ። ፍንዳታ ብቻ ሳይሆን የመሬት መንቀጥቀጥንም ሊያስከትሉ ይችላሉና ይሄ ለሚሊዮኖች አደጋ ሊከሰት ይችላል ብለው የራሳቸውን ምልከታ እያስቀመጡ ነው ያሉት።
በእርግጥ የኛም ሀገር በቴሌቪዥን በሰጡት መግለጫ ይሄ ፍንዳታ ለረጅም ጊዜ ሲብላላ የነበረውን ውስጥ ለውስጥ ሲሄድ የነበረውን ባለፉት ዓመታትም በአዲስ አበባና እንደዚሁ በተለያዩ የሀገሪቱ ክፍል ላይ ሲደመጥ የነበረውን የመሬት መንቀጥቀጥን ያስከትል የነበረው ነገር የመውጣቱ ጉዳይ ነው እየተናገሩ ያሉት። ነገር ግን አሁንም በዛው ቀጠና በዚሁ በኤልታሌ አካባቢ ሌሎች በጣም እየተብላሉ ያሉ ድንገት ሊፈነዱ ይችላሉ ተብሎ የተገመቱ አስጊ ነገሮች እንዳሉ እየተነገረ ነው ያለው። እንግዲህ እዚህ ጋር ብቻ አይደለም። ሌላው 3 ቦታ ላይ የአሜሪካና በተለይ እነዚህ የአሜሪካ ጂኦሎጂስቶች እና በዚህ ጉዳይ ላይ የሚሰሩ የጀርመን ሳይንቲስቶች እንደሚሉት በአውስትራሊያ እና በኢንዶኔዥያ እንደዚሁም በአላስካ እንዲህ አይነት ነገር ሊከሰት ይችላል ብለው እየተናገሩ ነው ያሉት። በተያያዥነት ነው ወይስ በተናጠል ነው? እንግዲህ በምን ጊዜ እንዴት በምን ሁኔታ እንደሚከሰት እነሱም አያውቁትም። ግን ከጥናታቸው ከምርምራቸው የሚናገሩት ነገር እንዲህ አይነት አስጊ ሁኔታዎች እንዳሉ ነው ያለውና ይሄም ፍንዳታ ቮልካኖች ሲከሰቱ ታስታውስ ከሆነ ባለፉት ዓመታት የዛሬ 5-6 ዓመት ገደማ ይሆን ዓመተ ምህረቱን ብቻ በጊዜው ባላስታውሰውም በአየርላንድ በተከሰተው ፍንዳታ በተለይ ድፍን አውሮፓ የበረራ እንቅስቃሴዎችን አስተጓጉሎ ገጥቶ ነበር እና እንደዚህ አይነት ነገሮች ደግሞ በግሪክ አካባቢ ይመስለኛል። አየርላንድ ነው የፈነዳው። እሱ አየርላንድ ነው እና ዓመተ ምህረቱን ነው የማላውቀው ያላስተዋልኩት እንጂ በፈነዳ ጊዜ ድፍን አውሮፓን እየሸፈነ ነበረ። እንትኑ ምንድን ነው የሚባለው? ብናኙ ይሄ አመዶ። አሁን እንደዛ አይነት ክስተቶች ያሁኑ ለምሳሌ በቀደም በዜናዎቻችንም ጠቅሰነዋል እና ነገር ግን ከዚህ በኋላ የሚከሰቱት ደግሞ በዓለም ላይ የመሬት መንቀጥቀጥን ይዘው የሚመጡ ከሆነ በሚሊዮኖች ስጋት ላይ የጣለ እንደሆነ ያመለክታል። እንግዲህ ይህንን ስንል ምንድነው መጸለይ እንዳለብን፣ ተፈጥሮ በሰው እጅ አይደለችም ያለችው፣ በእግዚአብሔር እጅ ነው። እግዚአብሔር ብቻ ነው ይህን ነገር ሊያረግበው የሚችለው። የሚሊዮኖች ጥፋት እግዚአብሔርንም ደስ አያሰኘውም፣ እኛንም ደስ ቤተክርስቲያን ደስ አያሰኛትም ብዬ አምናለሁ። ስለዚህ ሊጸለይበት ይገባል። እንግዲህ ይህ ስጋት ቀጠና ከተባሉት አንዱ የኤርተሌ የአፋር ክልል አካባቢ ነው። አንደኛው ቅድም እንዳልኩ አውስትራሊያ ነው። ሁለተኛው እዚህ አላስካና በኢንዶኔዥያ ነው እና እነዚህ ምልክቶቹ ከሳተላይት በተወሰዱት ምስሎች እየታዩባቸው ያሉ ቦታዎች ስለሆኑ በጣም ከፍተኛ ጥንቃቄ ማድረግ ያስፈልጋል የሚል ነው። አንዱ ስጋት ይሄ ነው። ሁለተኛው ስጋት ደግሞ የሶስተኛው የዓለም ጦርነት ይነሳል የሚል ፍርሃት በመሪዎች ውስጥ እየተፈጠረ ነው ያለው። ምክንያቱም እስካሁን አይተህ ከሆነ በብዙ አቅጣጫ የተደረገው የሰላም ንግግር፣ እነዚህ የሰላም ንግግሮችና የሰላም ውይይቶች ምንም አይነት ውጤቶች እያመጡ አይደሉም እና የተወሰነ ምዕራፍ ከሄደ በኋላ እየተበላሹ ነው ያሉትና በጣም በስጋት ላይ በተለይም የአሜሪካው ፕሬዚደንት ዶናልድ ትራምፕ ይሄ እንዳይከሰት ሁላችንም መሪዎች አጥብቀን ለሰላም መስራት አለብን የሚል ድምፅ አሰምተዋል። ምክንያቱም ከዚህ በኋላ የማይሳኩ ነገሮች ከሆኑ ጦርነቱ በቀላል መሳሪያ አይደለም። ብዙ ሀገሮች ኒኩለርን ታጥቀዋል። የኬሚካል መሳሪያዎች አሉ። እነዚህ ኬሚካል መሳሪያዎች ደግሞ ቀስ በቀስም በአንዴም ትውልድ ህዝብን የሚፈጁ ናቸው። እነዚህን ለማድረግ ደግሞ አንዳንድ ሀገሮች ከምንም ከቁብ የማይቆጥሩ ናቸው። ባለፈው ታስታውስ ከሆነ ህንድና ፓኪስታን ለተወሰነ ጊዜ በተጋጩበት ሰዓት ሁለቱም ኒኩለር ለመተኮስ ተዘጋጅተው ነበረ።
ሬዲ ሆነው ነበር። ኃላፊነት የጎደለው ነገር ሊያስከትል ይችላል ነው አሁን የዶናልድ ትራምፕ አባባል። ኃላፊነት ያለው ነገር ሊያስከትል ይችላል ነው። ሁለተኛ አውሮፓውያኖች በራሽያ ላይ ለሚያደርጉት እንትን ወደዛ እንዳይገፋ ፍርሃት አላቸው። እሳቸው ብቻ አይደለም፣ በእርግጥ ብዙ የዓለም መሪዎች ሶስተኛ ዓለም ጦርነት እንዳይከሰት በጣም ፍርሃት አላቸው። ፍርሃቱ ደግሞ እውነት ነው። አሁን ላይ ከምናየውና ከምንረዳው ከምንገነዘበው በዓለም ላይ ካለው የጦርነት ሽቅድምድም የሰላም ድርድሮች አለመሳካት፣ ለሰላም የሚደረጉ ጥረቶች ግማሾች ሲደግፉ ግማሾች ማሰናከላቸው፣ እነዚህ ነገሮች ጨማምረህ ስትመለከታቸው እንዲህ አይነት ነገሮች በዓለም ላይ ሊከሰቱ ይችላሉ የሚል ስጋት በሁለቱም አቅጣጫ እየታየ ያለ ጉዳይ ነው። ስለዚህ እነዚህ ክስተቶች እንዳይከሰቱ አንደኛው እንግዲህ እኛ ክርስቲያኖች በጌታ በኢየሱስ ክርስቶስ አምነን ዳንን፣ ሌላውም በእምነቱ መጸለይ ያለበት ብዬ አምናለሁ። መጸለይ ያለበት በእግዚአብሔር ፊት መሆን አለበት። ምክንያቱም አንዴ ከሆነ አትመልሰውም። የምትመልሰው ነገር አይደለም ያለው። የማትመልሰው ነገር ላይ ደግሞ ፈዘህ ቁጭ ብለህ እንትን ማየት የለብህም። ስለዚህ እነዚህ ነገሮች መደረግ አለባቸው፣ መጸለይ ያለባቸው። ቤተክርስቲያን በተለይ ደግሞ የኢትዮጵያ ቤተክርስቲያን በዚህ ጉዳይ ላይ ጾም ጸሎቶችን በማዘጋጀት በግልጽ ሰዎች እንዲጸልዩ እንዲማልዱ ወደ እግዚአብሔር ልንጮህ ያስፈልጋል ለማለት ነው። እንግዲህ በዛሬው ምሽት ያለኝ መልእክት ይሄንን ይመስላል። እንግዲህ የእግዚአብሔር ጸጋ፣ ሰላም፣ ምሕረት ከሁላችን ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ የመልእክት ለብዙዎች እንዲደርሱ አድርጉ። ጌታ ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር፣ ካለ የተጣበበ ሰዓት እንዲህ አይነት መረጃ ለአድማጮችም ስላቀረብክ እግዚአብሔር አብስቶ ይባርክ እላለሁ። በድጋሚ እንግዲህ ዓለማችን ያው በተፈጥሮ አደጋ ውጥረት ውስጥ እንዳለች እሙን ነው። በእንቅርት ላይ ደግሞ ጆሮ ደግፍ እንዲሉ ደግሞ ያው የጦርነትም ስጋት እያንዣበበ ይገኛል። ጌታ ኢየሱስ የተናገረው ትንቢት ምንም የቀረ የለም ማለት ያስችላል። ሁሉም በፍጻሜ እየተደመደሙ ነው ያሉት። የቀረው እንግዲህ ሙሽራው ኢየሱስ መገለጥ ብቻ ነው። ለዛ ዝግጁ ነን ወይ የሚል ጥያቄም እግረ መንገዳችንን ጣል ማድረግ እንወዳለን። ውድ አድማጮቻችን፣ በሁሉም ረገድ እንግዲህ ዝግጁነታችን ጎልብቶ መገኘት ይኖርበታል ብለን ለምጽአቱ አዋጅ ነጋሪ አበክረን እናሳስባለን። ውድ አድማጮቻችን፣ እንግዲህ ለዛሬ ለእሁድ ምሽት ይዘን የመጣነው መረጃ ይህንን የመሰለ ነው። የእግዚአብሔር ፈቃድ ከሆነ በነገው ዕለት ደግሞ በአዳዲስ መረጃዎች ወደ እናንተ የምንመጣ ይሆናል። ነገ እስክንገናኝ ድረስ እንግዲህ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን ምኞታችን ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።